የተከበራችሁ ተመልካቾቻችን ከአዲስ ሚዲያ ኔትወርክ ኤኤምኤን የሰዓቱ ዜናችን ተጀምሯል። ቀደም ሲል ካስተዋወቅናቸው አበይት ጉዳዮቻችን በተጨማሪ ሪፖርተሮቻችን ከተለያዩ ስፍራዎች በተለያዩ ጉዳዮች ላይ ወደ በኋላ መረጃዎችን ያደርሱናል። ወደ በኋላ የሚያደርሱንን መረጃዎችን በቅድሚያ ግን እንዲያስተዋውቁን ጋብዛችኋለሁ። ተመስገን ይመርና ታምሩ ደምሴ እንደምን ዋላችሁ? እስቲ በተመስገን ጀምራለሁ። የት ነው የምትገኘው? ወደ በኋላ የምታደርሰን መረጃ ምንድነው? አመሰግናለሁ። ሀያኛው የብሔር ብሔረሰቦችና ሕዝቦች በዓልን ለማክበር በርካታ ቅድመ ዝግጅት ስራዎች ሲሰሩ ነበር። ቅድመ ዝግጅቶች ተጠናቀዋል። የፌዴሬሽን ምክር ቤትም በዚህ ጉዳይ ላይ መግለጫ ሰጥቷል። በመግለጫው ላይ ምን ተነሱ በዝርዝር የምንመለስበት ጉዳያችን ይሆናል። ተመስገን ይመርነኝ። ተመስገን አመሰግናለሁ። ታምሩስ እስቲ ወደ በኋላ በምን አበይት ጉዳይ ላይ ነው መረጃ የምታደርሰን? የት ነው የምትገኘው? አመሰግናለሁ። እንግዲህ በአሁኑ ሰዓት የአዲስ አበባ ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ቢሮ በዘንድሮው በጸረ ጾታዊ ጥቃት ቀንን አስመልክቶ ጋዜጣዊ መግለጫ እየሰጠ ይገኛል። ይህንን መረጃ አጠናክሬ ከጥቂት ደቂቃዎች በኋላ የምመለስ ነው የሚሆነው። ታምሩ ደምሴ ነኝ። ታምሩ ደምሴና ተመስገን ይመር ከልብ አመሰግናለሁ ለጥቆማዎቻችሁ። ከደቂቃዎች በኋላ በስፋት ተገናኝተን መረጃዎችን ታደርሱናላችሁ። እስከዛው ጊዜ መልካም ጊዜ ይሁንላችሁ። የተከበራችሁ ተመልካቾቻችን ከነዚህ ጉዳዮቻችን በተጨማሪም የጤና መረጃንም ይዘናል። የዛሬው የጤና መረጃችን ደግሞ ከ60 ዓመት ዕድሜ በላይ በሆኑ ሰዎች ላይ የሚከሰት የመርሳት ህመምን የሚመለከት ይሆናል። የመርሳት ህመም ምክንያቶቹ ምንድናቸው? በተለይም ከ65 ዓመት በኋላ የሚከሰትን የመርሳት ህመም በህክምና ማዳን ወይስ መከላከል ይቻላል የሚሉ ጥያቄዎችን ምላሽ የምንሰጥበት የዜና አለን። እንድትጠብቁን እንጋብዛለን። ከመሸጋገሪያ በኋላ አጫጭር ዜናዎችን ይዘን እንመለሳለን። አብራችሁን ቆዩ። የሰዓቱ ዜናዎችን በመምራት ነው አብዮ ጸጋዬ ከመላ የስቱዲዮና የስርጭት ሙያተኞች ጋር አብሬያችሁ ቆያለሁ። አብራችሁ እንድትቆዩ መጋበዝ። ቀዳሚ ወደምናደርገው መረጃችን እናልፋለን። የአዲስ ከተማ ክፍለ ከተማ የመታወቂያ አገልግሎት አሰጣጥን ጨምሮ በሲቪል ምዝገባና የነዋሪነት አገልግሎት አሰጣጥ ዙሪያ የሚታዩ የመልካም አስተዳደር ችግሮችን ለመቅረፍ እየሰራ ስለመሆኑ ተገለጸ። የክፍለ ከተማው የሲቪል ምዝገባና የነዋሪነት አገልግሎት ጽህፈት ቤትና የኮሙኒኬሽን ጽህፈት ቤት ከክፍለ ከተማው ነዋሪዎች ጋር በሲቪል ምዝገባና የነዋሪነት አገልግሎት ዙሪያ የንጠያየቅ መርሃ ግብር አካሂዷል። ነዋሪዎቹ እንደ ችግር ካነሷቸው ጉዳዮች መካከልም የመብራትና የሲስተም መቆራረጥ ተጠቃሾች ናቸው። የክፍለ ከተማው በሲቪል ምዝገባና የነዋሪነት አገልግሎት ጽህፈት ቤት ኃላፊ አቶ የሺ ደንበር አማረ በኩላቸው ለመብራት መቆራረጥ እንደ መፍትሄ የሚሆን በተወሰኑ ወረዳዎች በፀሐይ ኃይል የሚሰሩ የሶላር መብራቶች ተዘጋጅተዋል ብለዋል። በመረጃው የባልደረባችን ጽዮን ማሞ ነው። የአፍሪካ የመንገድ ደህንነት ቀን ህዳር 7 ቀን 2017 ዓ.ም በአዲስ አበባ አድዋ ድል መታሰቢያ ይከበራል። የመንገድ ደህንነት ቀን ሁነት በአፍሪካ ህብረት ኮሚሽን ስር በሚገኘው የአፍሪካ የመንገድ ደህንነት ኢኒሼቲቭ የኢፌዴሪ ትራንስፖርትና ሎጂስቲክስ ሚኒስቴር የመንገድ ደህንነትና መድን ፈንድ አገልግሎትና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ኢሲኤ የጋራ ትብብር የተዘጋጀ ነው። ቀኑ በትራፊክ አደጋ ምክንያት ህይወታቸውን ያጡና የተጎዱ ሰዎች የሚታሰቡበትና በአፍሪካ ደረጃ የመንገድ ደህንነትና ዘላቂ የትራንስፖርት እንቅስቃሴን ለማረጋገጥ ሀገራት የጋራ ቁርጠኝነታቸውን የሚገልጹበት ነው። ቀኑ በአፍሪካ የመንገድ ደህንነት የድርጊት መርሃ ግብር ጥላ ስር ከ2021 እስከ 2030 የሚቆይ የተቀናጀ የተግባር ምላሽና አጋርነትን የማጠናከር ግብ እንዳለውም ተመላክቷል ሲል የኢትዮጵያ ዜና አገልግሎት መረጃ ያመለክታል። የተከበራችሁ ተመልካቾቻችን የምትከታተሉት ከአዲስ ሚዲያ ኔትወርክ ኤኤምኤን የሚተላለፈውን የዕለተ ረቡዕ የምሳ ሰዓት ዜናችን ነው። አሁን በቀጥታ የምንሻገረው ሪፖርተሮቻችን ከተለያዩ ስፍራዎች ወደሚያደርሱን መረጃ ይሆናል። ሀያኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ለማክበር
ቅድመ ዝግጅቶች መጠናቀቃቸውን የፌዴሬሽን ምክር ቤት አስታውቋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ተመስገን ይመር በቀጥታ መስመራችን ላይ የሚገኘው ከሱ ጋር ቆይታ እናደርጋለን። ተመስገን፣ እስቲ ቀደም ሲል እንግዲህ አንተም አስተዋውቀዋል የፌዴሬሽን ምክር ቤት የ20ኛው የኢትዮጵያ ብሔር ብሔረሰቦች ህዝቦች ቀን ለማክበር ቅድመ ዝግጅት ማከናወኑን፣ እስቲ በአጠቃላይ ያለህ መረጃ ምንድነው እሱ? ተመስገን ይሰማል? የተከበራችሁ ተመልካቾቻችን እንግዲህ ባልደረባችን ተመስገን ይመርን በቀጥታ መስመራችን እንደደረሰን ተመልሰን ይዘነው የምንገናኝ ይሆናል። ወደ ሌላ መረጃችን እናልፋለን። የዘንድሮ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ማግስት መከበሩ ልዩ እንደሚያደርገው የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ተናገሩ። የህዝብ ተወካዮች ምክር ቤት ቋሚ ኮሚቴን ጨምሮ የሁሉም ክልሎችና የሁለቱ ከተማ አስተዳደር አፈ ጉባኤዎች፣ የኮሙኒኬሽን ቢሮ ኃላፊዎች፣ የሚዲያ አመራሮችና ጋዜጠኞች በተገኙበት የ20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን መሪ ቃል ትንተና የስልጠና መርሃ ግብር ተካሂዷል። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በየዓመቱ ህዳር 29 ይከበራል። ይህም ኢትዮጵያውያን ባህላቸውንና ማንነታቸውን በተሻለ መልኩ እንዲያውቁ ህብረ ብሔራዊ አንድነትና ትስስርን ይበልጥ እንዲያጠናክሩ በማድረግ አካታችና አሳታፊ የፌዴራል ስርዓት ግንባታ ሂደትን እያጠናከረ ይገኛል። በተለይም ቀደም ሲል አጋር ተብለው ይጠሩ የነበሩ ክልሎች ከለውጡ ወዲህ እንደ ሌሎች ክልሎች ወደ ውሳኔ ሰጭነት መምጣታቸው ለፌዴራል ስርዓቱ መጠናከር ትልቅ አስተዋጽኦም አበርክቷል። በበዓሉ መሪ ቃል ትንተና በተዘጋጀ የስልጠና መርሃ ግብር ላይ የተገኙት የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ከሀገራዊ ለውጡ በፊት በዓሉ በህዝቦች ልዩነቶች ላይ ትኩረት ተሰጥቶ የሚከበር በዓል በመሆኑ በወንድማማቾች መካከል ጥርጣሬን ይፈጥር እንደነበር ተናግረው ከለውጡ ወዲህ ግን ትክክለኛ የፌዴራሊዝም ማሳያ መድረክ ሆኗል ብለዋል። ባለፉት የለውጥ ዓመታት እውነተኛ የፌዴራል ስርዓት ለመገንባት በመናደርገው ትግል አንዱ የፌዴራሊዝም ማሳያ መድረክ ሆኖ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በደመቀ ሁኔታ በክልሎች እየተከበረ መጥቷል። ይህ በዓል እንደምታውቁት በዓላማው ላይ ሲቀመጥ ይህ በዓል እንዲከበር ፌዴሬሽን ምክር ቤት ሲወስን አንዱ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ማንነታቸውን እንዲገልጹበት የዘንድሮ በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ እንደሚከበርም ገልጸው በዓሉ በሚከበርባቸው መድረኮች ኢትዮጵያውያን በልዩነቶቻቸው ዙሪያ የሚመክሩበትና የህዝቦች መሰረታዊ ጥያቄ የሚነሱበት መሆኑን አፈጉባኤው ተናግረዋል። የዘንድሮ በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት የሚል ነው። ይህ መሪ ቃል በወሳኝነት ትኩረት የሚያደርገው ይህ ዓመት የኢትዮጵያ ህዝቦች በልዩነቶቻቸው ላይ በስፋት የሚመክሩበትና የሀገራዊ የምክክር መድረካችን ለሀገራዊ መግባባትና ለዲሞክራሲ ስርዓት ግንባታችን የራሱ የሆነ አስተዋጽኦ ስለሚኖረው አንዱ የመሪ ቃሉ አካል ሆኖ ተይዟል። የዘንድሮው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ታላቁ የኢትዮጵያ ህዳሴ ግድብ በተጠናቀቀ ማግስት የሚከበር በመሆኑ እንዲሁም እንደ ሀገር ትልልቅ የኢኮኖሚ ማሻሻያዎች የተደረገበትና ሰፊ ድሎች የተመዘገበበት በመሆኑ ልዩ ያደርገዋል ሲሉ አቶ አገኘው ተሻገር ተናግረዋል። ታላቁ ህዳሴ ግድብ ባስመረቅንበት ማግስት የሚከበር በዓል ከመሆኑ ጋር ተያይዞ ይህን በዓል እንደምታውቁት በሁሉም ክልሎች ዋንጫ እያዞር ገንዘብ እያዋጣን ኢትዮጵያ ብሔር ብሔረሰቦች ለህዳሴ ግድብ ያላቸውን ድጋፍና አጋርነት እየገለጹበት የመጡበት ስለሆነ ከዛ ከግድብ ምረቃ በኋላ የሚከበር በዓል በመሆኑ የተለየ ያደርገዋል። ኢትዮጵያ ለአፍሪካ የብልጽግና ተምሳሌ ትሆናለች ሲባል ብሔሮች ብሔረሰቦችና ህዝቦች ቀን ሲከበር ኢትዮጵያውያን አብረው በጋራ ለኢኮኖሚያዊ እድገት ይዘምታሉ የሚለውን ሐሳብ የምናሳይበት ነው ሲሉ የመንግስት ኮሙኒኬሽን አገልግሎት ሚኒስትር ወይዘሮ እናታለም መለሰም ተናግረዋል። ኢትዮጵያ የብልጽግና ምሳሌ ትሆናለች ሲባል አንደኛው ስልጡን ዜጎች አሏት፣ አብረው ሰርተው ደክመው ለጋራ ህይወታቸው ብሎም ለአፍሪካ ምሳሌ የሚሆኑ የድል ብስራት ባለቤት የሚሆኑ ህዝቦች አሏት የሚለውን ሎንች የምናደርግበት ስፌር ነው ማለት ነው።
በውይይቱ ላይ የተሳተፉ አካላትም መሪ ቃሉ ለሀገረ መንግስት ግንባታ የተሟላ እንዲሆን የሚያግዝ በህዝቦች መካከል ተግባቦት እንዲፈጠር የሚያደርግ መሆኑን አንስተው በዓሉ ከዓመት ዓመት እያደገ መምጣቱንም ተናግረዋል። ከኩነቶቹ አንፃር በመናይበት ጊዜ እያደገ የመጣ በአስተሳሰብም በተግባርም በየቦታው የምናያቸው ነገሮች የሚያሳዩን ይህንን ነው። በየክልሉ በሚከበርበት ወቅት ክልሎችም ከትናንት ወዲያ ከነበረው አከባበር በተለየ መንገድ የራሱን ፈጠራ እያከሉ ክልሎች በራሳቸው ፈጠራዎችን እያከሉ እያሳደጉ የመጡት በዓል ነው። የመሪ ቃል ትንተናው ላይ እንደ ሀገርም ከበዓሉ ጋር ተያይዞ የሀገረ መንግስት ግንባታ ስራችን የተሟላ እንዲሆን የሚያግዝ ነው። በዓሉን ማክበር ብቻ ሳይሆን በዓሉ ለህዝቡ ምን መልእክት ያስተላልፋል፣ ኢኮኖሚካሊ ምን ፋይዳ አለው፣ ማህበራዊ ምን ፋይዳ አለው የሚለውን ነገር በማየት ከፍ ማድረግን ህዝባችን በሚመጥን መልኩ እያዘጋጀን ያለነው። ዘንድሮው የብሔሮች ብሔረሰቦችና ህዝቦች ቀን በማዕከላዊ ኢትዮጵያ ክልል አዘጋጅነት በሆሳዕና ከተማ በተለያዩ ደማቅ ስነ ስርዓቶች እንደሚከበርም ይጠበቃል። የተከበራችሁ ተመልካቾቻችን እዚሁ 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓልን በሚመለከተው ጉዳያችን ላይ እንቆያለን። ቀደም ሲል ሪፖርተራችን ተመስገን ይመር ለ20ኛው ብሔሮች ብሔረሰቦችና ህዝቦች በዓል ለማክበር የተደረጉ ያሉ ዝግጅቶችን በሚመለከት መረጃ ሊያደርሰን በቀጥታ መስመራችን ላይ ተገኝቶ ነበረ። በመቆራረጥ ምክንያት ተለያይተናል። አሁን ተመስገን በቀጥታ አግኝተናል። ከሱ ጋር ቆይታ እናደርጋለን። ተመስገን፣ በአጠቃላይ ለ20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን አከባበር በዓል እየተደረጉ ያሉ ቅድመ ዝግጅቶች ምንድን ናቸው? የፌዴሬሽን ምክር ቤት ነው የምትገኘው። አመሰግናለሁ ልሳነ ብዙ። እንደዚህ መልከ ብዙ ኢትዮጵያ እንግዲህ በየዓመቱ የብሔር ብሔረሰቦችን በዓል ታከብራለች። በተለይ ደግሞ በዚህ ውስጥ አብሮነትን ማጠናከር፣ አንድነትን ማጉላትና የሀገርን አጠቃላይ እምቆች እንደዚሁ ማሳየት ላይ ትኩረት ይደረጋል። ታዲያ የፌዴሬሽን ምክር ቤት በተለይም ደግሞ ዘንድሮ ለሚከበረው በዓል አጠቃላይ ዝግጅቶቹ ምን ይመስላሉ? ከዚህ በተጨማሪ አዘጋጁ የማዕከላዊ ኢትዮጵያ ክልልስ አጠቃላይ እንቅስቃሴው ምን ይመስላል? በሚለው ዙሪያ እንግዲህ ዛሬ ላይ መግለጫ ተሰጥቷል። የዚህ በዓል አስተባባሪ እንግዲህ መግለጫ እንደሰጡን በተለይ በርካታ ሀሳቦችን ሲያነሱ ነበር። እርሳቸው የሚያነሱት ምንድነው? ከዚህ ቀደም በብሔር ብሔረሰቦች በዓል ሲከበር በርካታ ልምድ እንደዚሁ ተሞክሮዎች ይቀመራሉ። እነዛ ልምድና ተሞክሮዎች ደግሞ ለሁለተኛ ለሚዘጋጁ እንደዚሁ በቀጣይ ለሚዘጋጁ በዓላት አጋዥ የሆኑ እስከዛ ድረስ ተሸጋግረናል። አሁን ላይ ደግሞ 20ኛውን የብሔር ብሔረሰቦች በዓል ስናከብር የኢትዮጵያን ገጽ መምዘዝ፣ ኢትዮጵያ ደግሞ በአብሮነት እንደዚሁ በልዩነቱ ውስጥ ውበት እንዳላትና በውበት ውስጥ ደግሞ አብሮነትን አስጠብቃ ለቀጣይ መሸጋገር የምትችል ሀገር ስለመሆኗ በተለይ ደግሞ ውበት ይሄ የልዩነቱ ውበት የአብሮነት ማጠናከሪያ ገመድና መሰላል ሊሆን ይችላል እንጂ ልዩነት የመፍጠሪያ እንደዚሁም ደግሞ መሰል የንትርክ መነሻ ሊሆን አይገባም። በዚህም ኢትዮጵያውያን እንግዲህ የዘንድሮን በዓል በተለየ መልኩ የሚጠብቁት ስለመሆኑ እንደዚሁ ሀሳብ የተሰነዘረበት ነው። በተለይ ደግሞ አዘጋጁ ክልል እንግዲህ በርካታ የልማት ስራዎች እየተሰሩለት ይገኛሉ። የልማት ተጠቃሚነት ከዚህ በተጨማሪ ፍትሃዊ የመልካም አስተዳደር ጥያቄዎችን የመመለስ ስራም ተሰርተዋል። እነዛን ስራዎች ማሳየት፣ ህዝቦች በአብሮነትና በአንድነት እንዲከትሙ ማድረግ፣ በዛም ውስጥ ልምድና ተሞክሯቸውን እንዲጋሩ ማድረግ፣ ለቀጣይ ለተጠናከረ በተደመረ አቅም ደግሞ ኢትዮጵያን እንዲገነቡ በዛም ውስጥ የራሳቸውን አሻራ እንዲያሳርፉ ማድረግ ላይ በርካታ ስራዎች ሲሰሩ ነበር ብለዋል። ታዲያ የፌዴሬሽን ምክር ቤት በተለይም ደግሞ አጠቃላይ ዝግጅቶችን አጠናቋል። አዘጋጁ ክልል እንደዚሁ ሌሎች ክልልና ከተማ አስተዳደሮችም እንደዚሁ የሚመጡ እንግዶችን ወይም ደግሞ እንግዶች ከመነሻቸው እስከ አዘጋጁ ክልል መዳረሻ ድረስ በርካታ አቀባበል ይደረግላቸዋል። ያ አቀባበል ደግሞ መስተጋብርን የሚያሳይ ኢትዮጵያዊ አብሮነትን የሚያጎላ ሆኖም እንደዚሁ እንደሚከበር የተገለጸበት አግባብ አለ። ሌሎች መረጃዎችን ደግሞ በምሽት የዜና ወጃችን ወደ ተመልካቾች እንመልሳለን። ተመስገን ላደረስከን መረጃ እናመሰግናለን። መልካም ጊዜ። የተከበራችሁ ተመልካቾቻችን ለነበረው የድምጽ ጥራት ይቅርታ እንጠይቃለን። ከመሸጋገሪያ በኋላ በቀሪ ዜናዎች እንገናኛለን። የለሙና ሞዴል የሆኑ መንደሮችን አዲስ አበባ ትክክለኛ ስሟን የሚታይን ነገር ምን ትናገራለች? በየቦታው ሰው አካባቢውን ሲያጸዳ ሲያለማ ቀዳሚ ሁሉም ሰው በአካባቢው ያለውን ጽዳት ያከናውናል። ከተማን ማጽዳት ባህልና ወግ እየሆነ እየሄደ ነው። አሁን
ታዋቂ ሰዎችን ተጽዕኖ ፈጣሪዎችና አርቲስቶቻችን በየንቅናቄ ማዕከሉ እየተገኙ ግንዛቤ ይሰጣሉ፣ ማህበረሰቡን ያነቃቃሉ። ይሄ ሞልቶ ነው ማለት ነው። ጉድጓዱ በጣም ትልቅ ጉድጓድ ነው፣ ግን ሞላብን። የጣላችሁበት ጊዜ አልቆጫችሁ? ወይኔ ወርቅ እንደጣልኩ ነው የሚቆጠር። የቆሻሻ አወጋገድ ስርዓታችንስ ቆሻሻን እንዴት ሪስፔክት አድርገን እንደምናከብር ሀያኛው የብሔር ብሔረሰቦችና ህዝቦች በዓል ህገ መንግስታዊ አስተምሮ ላይ ትኩረት በማድረግ ከወረዳ እስከ ከተማ በተለያዩ መርሃ ግብሮች እንደሚከበር የአዲስ አበባ ከተማ ምክር ቤት አስታወቀ። ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል ለ20ኛ ጊዜ የሚከበረው በዓሉ በተሻለ ሁኔታ እንዲከበር ከተለያዩ ክፍለ ከተማዎች ለተውጣጡ አሰልጣኞች ስልጠና ተሰጥቷል። አሰግድ ኪዳነ ማርያም ተጨማሪ አለው። ኢትዮጵያ ከተቸረቻቸውና ጎልታ እንድትነሳ ከሚያደርጓት በርካታ ሀብቶቿ መካከል አንዱ የብዝሃ ማንነትና ብዝሃ ቋንቋ ባለቤት መሆኗ ነው። የኢፌዴሪ ህገ መንግስት መጽደቁን ምክንያት በማድረግ በየዓመቱ ህዳር 29 የሚከበረው የብሔር ብሔረሰቦችና ህዝቦች ቀንም ባለፉት 20 ዓመታት አንድነትን በማጠናከርና የእርስ በርስ ትውውቅን ከፍ በማድረግ ትልቅ ሚና ተጫውቷል። ዘንድሮም በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል ለ20ኛ ጊዜ የሚከበረው በዓሉ በአዲስ አበባም ህገ መንግስታዊ አስተምህሮ ላይ ትኩረት በማድረግ ከወረዳ እስከ ከተማ እንደሚከበር ነው የተነገረው። ዲሞክራሲን፣ ህዝብ ትስስርን፣ አንድነትን ለማምጣት ነው። ይህንን ደግሞ አንደኛ በፌዴራሊዝም ዙሪያ ህገ መንግስቱ ላይ ያለውን መብቶች እነዚህን ለህዝቡ ለማሰረጽ ተማሪዎች በጥያቄና መልስ ማህበረሰቡ ደግሞ እውቀት ኖሮት ለምን እንደሚከበር ምን እንደሆነ በዚህ ልክ ከህዝብ ክብ ወረዳ ደረጃ በየመስሪያ ቤቱ ያሉት ሰራተኞች ሁሉም ነው ጥቅል አስተምሮቱ የሚሰጠው። በየደረጃ በተለያየ ጊዜ ከሚታዩት ክፍተቶች መካከል አንዱ በፌደራሊዝም እና ህገ መንግስት ዙሪያ ያሉ ግንዛቤ ክፍተቶች እንዳሉ ይታያል። ፌደራል ስርዓቱ አስተምሮት ላይ ትኩረት ሰጥተን እስከ ወረዳ ድረስ በስፋት ከ1.5 ሚሊዮን ያላነሰ ህዝብ በአስተምሮቱ የሚሳተፍበት በትምህርት ቤቶች ተማሪዎች በጥያቄና መልስ ውድድር ጭምር የሚሳተፉበት አስተምሮቶቹ በተለያየ መንገድ ሰፊ የንቅናቄ ስራ መስራት አለብን ብለን እየሰራን ነው ያለነው። የበርካታ ብሔር ብሔረሰቦች መኖሪያ የሆነችው አዲስ አበባ በዓሉን በተለያየ ጊዜ ከማስተናገዷ ባሻገር የብሔር ብሔረሰቦች ቀን በተለያዩ ክልሎች ሲከበርም በዓሉን በድምቀት በጋራ በማክበርና በዓሉ ወደሚከበርበት ስፍራ የሚያቀኑ እንግዶችን በተሻለ ሁኔታ ስታስተናግደም ቆይታለች። ብዙ ክልሎች ሲያከብሩ በአዲስ አበባ አቋርጠው ነው የሚሄዱት። በዚህም በጣም የታደለች ከተማ ናትና ለአለፉት 4 ዓመታት ምክር ቤት ውስጥ ስሰራ ብዙ ክልሎችን እኛ ሆስት አድርገን የበዓላችንም ድምቀት የሆኑበት ነው። የነሱን ልብስ ለብሶ ከማድረግ ሪል እነሱ መተው በእነዚህ ቀናት ላይ እኛ እንግዶች እንደዚህ ምን አብሮን የሚሳተፉ ያላጣንበትና በጣም ከለርፉል ሆኖ በሚፈልገው ልክ የተከበረበት ከተማ ነውና በጣም እድለኞች ነን። ፈጣን በሆነ የልማት እንቅስቃሴ ውስጥ የምትገኘው ከተማዋ የብሔር ብሔረሰቦች ቀን ሲከበር ከምታገኛቸው ጥቅሞች መካከል አንዱ የውስጥ ጎብኚዎች ቁጥር መጨመር ስለመሆኑም ነው የተገለጸው። ይሄ በጣም ትልቅ የሀገራችን እሴት ነው። ለቱሪዝም ግብአት ነው። ባህል ራሱ ኪነ ጥበቡም ቢሆን የማንነት መገለጫው ራሱ የብሔር ብሔረሰቦቹ መኖር እና ይሄ አኗኗር ዘይቤያቸውን ማሳየት ማለት ለቱሪዝም ሽያጭ ግብአት ነው። ቱሪዝም እንትኑ ነው መሸጡ ነው። ግን ግብአት ሳይኖር ደግሞ ምንም ቱሪዝም ፋይዳ የለውም። ስለዚህ ተመጋጋቢ ናቸው። አዲስ አበባ ውስጥ እየተደረገ ያለው የልማት እንቅስቃሴ ያላት ምቹ የሰላም ሁኔታ የሀገራችን ብሔር ብሔረሰቦች አዲስ አበባን በፈለጓት መንገድ በፈለጉ ጊዜ እንዲጎበኟት እያደረገ ነው። ይሄ ደግሞ ሀገራቸውን እንዲወዱ የበለጠ ከተማቸውን እንዲወዱ ከማድረግ ባለፈ እዚህ ሲመጡ ቢያንስ ሻይ ጠጥተው ነው የሚሄዱት።
ቢያንስ በልቶ ነው የሚሄዱ። ስለዚህ ይሄ ለከተማው ደግሞ ገቢ ነው የሚሆነው ማለት ነው። ህብረ ብሔራዊነት ስር እንዲሰድ ህገ መንግስታዊ አስተምህሮ ላይ ትኩረት አድርጎ የሚከበረውን የዘንድሮውን በዓል በተመለከተም ከተለያዩ ክፍለ ከተሞች ለተውጣጡ አሰልጣኞች በህገ መንግስት ፌዴራሊዝም፣ ዴሞክራሲና ህብረ ብሔራዊነት ባሉ ጽንሰ ሀሳቦች ዙሪያ ስልጠና ተሰጥቷል። የከተማዋን ሰላምና ጸጥታ ለማስጠበቅ የሚደረገው ጥረት የሁሉም ዜጋ ኃላፊነት ሊሆን እንደሚገባ ተጠቆመ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በከተማው ላሉ የተለያዩ ማህበራት በሰላም ጉዳይ ላይ ያለውን ተሳትፎ ማሳደግና ግጭትን እንዴት ማስተዳደር ይቻላል በሚለው ላይ ያተኮረ የስልጠና መድረክ አዘጋጅቷል። መድረኩን የተከታተለችው ሪፖርተራችን ጸጋ ታደለናት። አዲስ አበባ ከተያያዘችው ፈጣን የልማት እንቅስቃሴ ጎን ለጎን የከተማዋን ሰላም ለማጽናትና ለማስጠበቅ በርካታ ተግባራትን እያከናወነች ትገኛለች። ይህንንም ለማሳካት የከተማው ሰላምና ጸጥታ አስተዳደር ቢሮ በከተማው ለሚገኙ የተለያዩ ማህበራት ግጭትን ማስተዳደርና ሰላምን ማስጠበቅ በሚቻልባቸው ጽንሰ ሀሳቦች ዙሪያ የግንዛቤ ማስጨበጫ ስልጠና ሰጥቷል። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ አቶ ተስፋዬ ደንድር የሰዎች የፍላጎት መለያየት ግጭት እንደሚፈጥርና ዋናው ነገር ግን ግጭቱን ማስተዳደር መሆኑን አንስተዋል። በየአካባቢው ያሉ ባህላዊ ሴቶችን ለዚህ ዓላማ ማዋል እንደሚገባም ጠቁመዋል። የሰው ልጅ ለመኖር በሚያደርገው ሂደት ውስጥ አንድ ፓርት ነው ግጭት፣ አንዱ ፓርት ነው። ምክንያቱም ጥቅም አለ፣ ለመኖር ኤግዚስት ለማድረግ የሚያደርገው ፍትጊያ አለ። በዛ ውስጥ ግጭት አይጠፋም። የሚጠፋ ነገር አለ። እንዳልነው ደግሞ ዲግኒቲ አለ። የሰው ልጅ ክብር ይፈልጋል። ክብር የተነካ እንዲሆነ በዚህ ወጣ ቤተሰብ የተነካብኝ እንዲሆነ ይኖረዋል ማለት ነው። ናቹራል ስለሆነ የምናስተዳድርበት መንገድ ላይ እንዳይ አካባቢያችን ተጨባጭ ሁኔታ በደንብ መስራት ይኖርብናል። ከዚህ ስልጠና አንድ የምንጠብቀው ከወጣችሁ በኋላ ይሄ ነው። በየአካባቢው ወርቅ የሆኑ የግጭት አፈታት ስርዓቶች አሉ። ጊዜው የማህበራዊ ሚዲያ አሉታዊ ተጽዕኖ የተስፋፋበት በመሆኑ መሰል የግንዛቤ መድረኮች አስፈላጊ መሆናቸውን ጠቁመው በጋራ መስራት እንደሚገባም ተናግረዋል። ዲጂታል ዓለምም ስላለ ሰው አእምሮአችን የተረጋጋ አይደለም። አሁን በዚህ የማይሆን ነገር አገላብጣ አይተ ብሮዝ አርጋ ስለ ሰው ሰላም ልታስብ አትችልም። የሚፈቱ ግለሰቦች አሉ በየቦታው እንደ አባገዳ እንደ ጉለሌ ጋሞ አባቶች አይነት እንደ ድር የመሳሰለ ትልልቅ የሃይማኖት መሪዎች አሉ። ይሄን የሚያደርጉ ግጭት የሚፈቱ በሁሉም የእምነት ተቋም ውስጥ እነሱ ቦታ ሰጥተን በጣም በትኩረት መስራት ያለብን ጊዜ ላይ ነን። የስልጠናው ተሳታፊዎችም መሰል መድረኮች የተረሱ ጉዳዮችን ለማስታወስና ኃላፊነትን ለመጋራት እንደሚያስችሉ የገለጹ ሲሆን የሁሉም የቤት ስራ መሆን እንደሚገባውም ተናግረዋል። በእድሜ ገፋ ያሉትን በሚገኙበት ፎርማልና ኢንፎርማል ስብሰባዎች ወጣቶችን በመጋበዝ ያንን ልምድ እንዲያገኙ ማድረግ። ምክንያቱም ልጅ ማንን ይመስላል አባቱን፣ ተማሪ ማን ይመስላል መምህሩን ነውና ይሄ ስለሆነ ወጣቶች ላይ መስራት አለብን። እነዚህ ስልጠናዎች እኛ ላይ መሰረጻቸው መገምገም አለበት። ዛሬ ስልጠና ተደርጎ መበታተን ብቻ አይደለም፣ ክትትሉ ውጤቱ መታየት አለበት የሚለውን መወሰድ አለበት ለማለት ነው። ለሁሉም ሴቶች በቂ ስልጠና ያስፈልጋል ሽምግልናን በተመለከተ። ምክንያቱም ሴት እናት ናት፣ ሴት አገር ናት። ሁሉን ነገር ስታረግ በጠንካራ ጎኗ እየታየች ሁሉንም ነገር የሀገሬ ጉዳይ የኔ ጉዳይ ነው ብላ ማትገባበት ስለሌለች ሴት ለሴቷ ትልቅ ሚና መጫወቻ ስልጠና ሰፊ ያስፈልጋል። ሌላውን የመቀበልም ነገር መኖር መቻል አለበት እንጂ እርስ በርስ ባንጠላላና በቃ እርስ በርስ በመደማመጥ ቢኖር የተሻለ ሀገር መገንባት እንችላለን። ሰላም ሲኖር ደግሞ እድገት ይኖራል። አሁን በትንሽ አዲስ አበባ እንኳን ሰላም ስላለች የስራ እድል ተፈጥሮ ብዙ ሰዎች የተቀየሩ አሉ። በዚህ ስልጠና ላይ የእድር ቤቶች፣ የሴቶችና የወጣት ማህበራት፣ የተርሚናል ኢንተርፕራይዝ አስተዳደርና ሌሎችም ተሳትፈዋል። ከዘመኑ ጋር እየተወሳሰበ የመጣውን ጾታዊ ጥቃትን ለመከላከል የሚመለከታቸው ባለድርሻ አካላት የበኩላቸውን እንዲወጡ ጥሪ ቀረበ። የአዲስ አበባ ከተማ ሴቶችና ህጻናት ማህበራዊ ጉዳይ ቢሮ ዘንድሮ ለ20ኛ ጊዜ የሚከበረውን የጸረ ጾታዊ ጥቃት ንቅናቄ ቀንን አስመልክቶ ጋዜጣዊ መግለጫ እየሰጠ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ታምሩ ደምሴ በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ እናደርጋለን። ታምሩ፣ እስቲ በአጠቃላይ እዛ ያለው መረጃ ብታደርሰን።
አመሰግናለሁ አብዮት። እንግዲህ ቀደም ብዬ እንደገለጽኩላችሁ በአሁኑ ሰዓት የአዲስ አበባ ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ቢሮ እየሰጠ የሚገኘው ጋዜጣዊ መግለጫ ላይ እየተሳተፍን እንገኛለን። እንግዲህ ይህ ጋዜጣዊ መግለጫ በሀገራችን ለ20ኛ ጊዜ በዓለም አቀፍ ደግሞ ለ34ኛ ጊዜ የሚከበረውን የጸረ ጾታዊ ጥቃት ንቅናቄ ቀንን በማስመልከት እየተሰጠ የሚገኝ ጋዜጣዊ መግለጫ ነው። እንግዲህ በዚህ ጋዜጣዊ መግለጫ ላይ የአዲስ አበባ ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ቆንጂት ደበላን ጨምሮ ሌሎች ምክትል ቢሮ ኃላፊዎችና ጥሪ የተደረገላቸው ባለድርሻ አካላት ተገኝተዋል። በተለይም በዚህ መድረክ ላይ የሀገር ሽማግሌዎች፣ አባገዳዎችና ሀደ ስንቄዎች እንዲሁም ደግሞ የእድር ምክር ቤት አባላት የአረጋውያን ማህበርም አባላት ጭምር እየተሳተፉበት የሚገኝ ጋዜጣዊ መግለጫ ነው። እንግዲህ የሴቶችና ህፃናት ጥቃት ለመከላከል ህገ መንግስታዊ መብት ጭምር በማድረግ በሀገራችን ብሎም በከተማችን ተግባራዊ እየተደረገ ይገኛል። ቢሮውም ደግሞ ይህንን ህገ መንግስታዊ መብት ለማስከበር በርካታ ተግባራትን በእቅዶች ውስጥ አካቶ ተግባራዊ እንደሚያደርግ ይታወቃል። በሂደትም ደግሞ በዚህ ረገድ በተለይም ሴቶችና ህፃናቶች ላይ የሚደርሱ ጥቃቶች የተወሰነ ማሻሻል እያሳዩ እንደሚገኙ በዚህ በጋዜጣዊ መግለጫ ላይ እየተጠቀሰ ይገኛል። ከዚህ ባለፈ ግን አሁንም የሚጠበቀውን ያክል ደረጃ ላይ ያልደረሰ በመሆኑና በየጊዜው ከባድ የሆኑ ጾታዊ ጥቃቶች እየደረሱ በመሆናቸው እነዚህ የንቅናቄ ቀናትና ሳምንታቶች የህብረተሰቡን ግንዛቤ በማሳደግ የሚደርሱ ጉዳቶችን ለመቀነስ እንደሚያስችሉ በጋዜጣዊ መግለጫ ላይ እየተጠቀሰ ይገኛል። በዋናነት እንግዲህ አሁን ላይ ያለንበትን ዘመን መሰረት ያደረገ ደግሞ ጥቃቶች በሴቶችና በህፃናት ላይ እየደረሰ መሆኑ ቢሮው እጅግ እንዳሳሰበው እየገለጸ ይገኛል። በተለይም የተለያዩ ምስሎችን በማቀናበር ፎቶግራፎችን በማቀናበር የአርቲፊሻል ኢንተለጀንስ የዘመኑ ያፈራቸውን ቴክኖሎጂዎችን በመጠቀም ጭምር ያልተከናወኑ ተግባራት እንደተከናወኑ ያልተደረጉ ሂደቶች እንደተደረጉ በማድረግ ሴቶች ላይ የሚደርሱ ጥቃቶች ቁጥራቸው እየሰፋ መምጣቱ ቢሮው አሳስቦኛል ብሏል። ይህንንም ለመከላከል የሚያስችሉ ተግባራትን እያከናወነ እንደሚገኝ በጋዜጣዊ መግለጫው ላይ እያነሳ ይገኛል ማለት ነው። እንግዲህ ይህን ጥቃት ለመከላከል ቢሮ ብቻውን ሊወጣው እንደማይችል በጋዜጣዊ መግለጫ ላይ ተመላክቷል። ስለዚህ ይህንን ለመከላከል በተለይ የሃይማኖት ተቋማት፣ የትምህርት ተቋማት፣ የሀገር ሽማግሌዎች፣ አባገዳዎችና ሀደ ስንቄዎች ከፍተኛ ኃላፊነት ሚና ሊኖራቸው ይገባል የሚል ጠንከር ያለ ሀሳብ በመድረኩ እየተነሳ ይገኛል። ከዛም ባለፈ ደግሞ ይህንን ችግር ለመቅረፍ ቤተሰብን መሰረት ያደረገ ክትትልና ድጋፎች ሊደረጉ ይገባል። አዳዲስ ትውልዶችን በመቅረጽ ረገድ ቤተሰብ ያለው ሚና ከፍተኛ ነውና ይህንን ሴቶች ላይ የሚደርሱ ህፃናት ላይ የሚደርሱ ጥቃቶችን የሚጸየፍ ትውልድ በመፍጠር ረገድ ቤተሰብ የራሱን ኃላፊነት ሊወጣ ይገባል የሚል ሀሳቦች እየተነሱ ይገኛሉ ማለት ነው። እንግዲህ የዘንድሮው ለ20ኛ ጊዜ የሚከበረው የጸረ ጾታዊ ጥቃት በሀገራችን ከህዳር 16 ቀን ጀምሮ እስከ ታህሳስ 1 ድረስ በተለያዩ ፕሮግራሞች የሚታሰብ ነው የሚሆነው። በዋናነት ከዚህ ከአዲስ አበባ ሴቶችና ህፃናት ማህበራዊ ጉዳይ ቢሮ ጀምሮ በክፍለ ከተማና በወረዳዎች እስከ ብሎክ ድረስ የተለያዩ ግንዛቤ ማስጨበጫ መድረኮች እንደሚካሄዱ በጋዜጣዊ መግለጫ ላይ ተጠቁሟል ማለት ነው። እኛም እንግዲህ እስካሁን ያሰባሰብነው መረጃ ይህንን ነው የሚሆነው። በምሽት በሚኖረን የዜና እወጃችን ደግሞ ተጨማሪ መረጃዎችን አካተን የምንመለስ ነው የሚሆነው። አብዮት ታምሩ፣ ላደረስከን መረጃ እናመሰግናለን። መልካም ጊዜ። የተከበራችሁ ተመልካቾቻችን የምትከታተሉት ከአዲስ ሚዲያ ኔትወርክ ኤኤምኤን የሚተላለፈውን ዜናችን ነው። ወደ ቀሪ መረጃዎቻችን እናልፋለን። በአዲስ አበባ ከተለያዩ ዓለም ክፍሎች ለሚመጡ ዜጎች መናኸሪያ ከተማ ነች። እነዚህ ዜጎች ታዲያ በሚኖራቸው ቆይታ የሚፈልጉትን የምግብ ግብዓት መሸመት ሲፈልጉ በብዛት ከሚያምሩበት ስፍራ መካከል አንደኛውን በዛሬው የአዲስ ጓዳችን እናስቃኛችኋለን። ስፍራው ከመገበያያነት ባሻገር ለባህልና ቋንቋ ልውውጥም ከፍተኛ አስተዋጽኦ እንዳለው ይታመናል። ቤተልሔም አየነው ተጨማሪ አላት። አዲስ አበባ ባለብዙ መልክ ባለብዙ ቀለም ከተለያዩ ሀገሪቱ ክፍል የሚመጡ ዜጎች የሚኖሩባት ብሎም የዲፕሎማቶች ከተማ መሆኗ ይታወቃል። እንግዲህ ከውጭ የሚመጡ ዜጎች ደግሞ በተለይ የሚፈልጉትን የሀገራቸውን ምግብ፣ ፍራፍሬ፣ ጥራጥሬ የተለያዩ ነገሮችን የሚያገኙበት አንድ ገበያ በዛሬ አዲስ ጓዳችን እናስቃኛቸዋለን። ጃፓን ኤምባሲ ገባ ብሎ የምናገኘው ጃፓን ገበያ እንዲሁም ቻይና ገበያ በመባል የሚታወቀውን ስፍራ እናስቃኛቸዋለን። አብራችሁን
ሰላም እንዴት ነህ? ሰላም ደህና ነህ? እንዴት ነሽ? እንታወቅ ማን ልበል? ሙባረክ ይባላል። አጠቃላይ አትክልት ተባለ ከሸቀጥ እስከ አትክልት ሁሉም ይገኛል ከፍራፍሬ ጀምሮ ማለት ነው። ይሄ እነዚህ ምንድን ናቸው? አሁን እነዚህ ቃሪያ ነው። ቀይ ቃሪያ ነው ይሄ የቀለው ቀዩ ማለት ነው። ይሄስ? ይሄኛው ደግሞ ባሚያ ነው። በብዛት እዚህ አካባቢ የሚገበያዩት እነማን ናቸው? በብዛት የውጭ ዜጎች እንዳለ ከአውሮፓ እስከ አፍሪካ ያሉት በሙሉ እዚህ ይገኛሉ። እዚህ አካባቢ በቻይንኛም እንደሚገበያዩ ሰምቻለሁ። አዎ በቻይንኛ አብዛኛው ጊዜ ቻይናዎች አሉ። ያው ቻይንኛ እንግባባለን። አንድ ሰው መጀመሪያ መጥቶ ያያል፣ የሚፈልገውን ነገር ያያል። ከጠየቀኝ ወይም ሳይጠይቀኝ ቢቆም ማሽ መዶን ሸለዋለሁ። ምን ማለት ምን ትፈልጋለህ ማለት ነው። ከየት ነው የምታስመጧቸው? አብዛኛው ከክፍለ ሀገር ነው የሚመጡት፣ ከገበሬ ነው የሚመጡት። እንግዲህ ቋንቋውን ከመቻል ባህል ከመለዋወጥ አንጻር ላንተ ምን አበርክቶልሃል? ቋንቋ ሳልማር እንዲያውቅ አድርጎኛል፣ ረድቶኛል። እሱ ማለት ከነሱ ጋር ብዙ ንግግር ስታደርጊ ትለማመጃለሽ። ምንም ትምህርት ምናምን ሳያስፈልግሽ ከብዙ አይነት ሰው ጋር ስለምትገናኝ ያ ትንሽ እርዳታ ይሰጣል ማለት ነው። ይህ ቦታ ጃፓን ገበያ የሚል ስያሜ ያገኘው በጃፓን ኤምባሲ አቅራቢያ የሚገኝ በመሆኑ ሲሆን ከሁሉም የዓለም ክፍል የመጡ ዜጎች ግብይት ያካሂዱበታል። ለባህልና ለቋንቋ ሽግግርም ከፍተኛ አስተዋጽኦ ያለው ስፍራ ነው። First of all, thank you very much. Please introduce yourself. Yeah, well, my name is Uma and I'm from India. Okay. And this is my second time in Addis Ababa. ኡማን እባላለሁ። ከህንድ ነው የመጣሁት። ይህ ሁለተኛ ጊዜ ነው አዲስ አበባ ስመጣ። ለ6 ዓመት ኖሬ ሄድኩ። አሁን ደግሞ በድጋሚ መጥቻለሁ። ገበያው ከቀድሞ በጣም ጥሩ ነው። ብዙ ፍራፍሬዎችን አግኝቻለሁ። የነጋዴዎቹ መስተንግዶ መልካም ነው። አልፎ አልፎ ዋጋ ከፍ ያደርጋሉ፣ ቢሆንም ግን ጥሩ ነው። ይህን ገበያ በጣም እንደወደው የሚያደርገኝ በብዛት የአትክልት ተጠቃሚ ስለሆንኩ የምፈልገውን በማግኘቴ ነው። Being a vegetarian, I like more vegetables. Okay. That's cool. Thank you very much. Thank you. የቃቂ አሳ ደንበኛ ሲሆን በጣም ጥሩ ጥሩ አሳና ፍሬሽ አሳ ስለምታደርግ ሞር ከሷ እጠቀማለሁ። ቢያንስ 3 ጊዜ እመጣለሁ። ጃፓን ማርኬት ለሚያውቀው ጥሩ ጃፓን ማርኬት በአሳም በስጋም በአትክልቶችም በጣም ምርጥ ቦታ ስለሆነ ፍሬሽ ነገር ስለሚያቀርቡ እዚህ ቢጠቀሙ ሰው ደስ ይለኛል። ብዙ ሰዎች ጃፓን ማርኬት ሲባል ለቻይኖችና ለጃፓኖች ይመስላል። አበሻዎችም የሚጠቀሙት አሉ። አበሻም እዚህ መጥቶ ቢጠቀም በጣም ቆንጆ ቦታ ነው። ቻይኖችም ህንዶችም ይገዛሉ። አበሻም ያው ከስንት አንዴ ይገዛል። ግን በተለይ ቻይኖች ናቸው ፍሬሽ መሆኑ በህይወት ያለ ፍሬሽ መሆኑ ነው ላይፍ መሆኑ። ከየት አስመጫዋል ቻሶች? ከሞጆ ማለት ነው። ቆቃ የሚባል ሀይቅ አለ፣ ከዛ ነው የሚመጣው። ቻይነኛ ትንሽ ነው የምሞክረው ለስራ ያህል ማለት ነው። ለመግባባት ለስራ ያህል ነው እንጂ ያን ያህል ለስራ ያህል። አንድ ቻይናዊ ሲመጣ እንዴት ነው የምትቀበዩ? ዌልካም ከማለት ጀምሮ እስኪ ንገሪ። ኒሃው ሰላም ምናምን እለዋለሁ። ከዛ የሚፈልገውን ያህል ይነግረኛል። ሽማ 2 አሳ ነው የምፈልገው አልኩኝ። ለምሳሌ 2 ፒስ ነው ወይስ 2 ኪሎ? 2 ኪሎ ሊያንጉንጂ ሊያንጉንጂ ያ 2 ኪሎ ሊያንጉንጂ። በቋንቋቸው ስታስተናግዷቸው ምን ይሰማቸዋል? ደስ ይላቸዋል። በቋንቋቸው ደስ ይላቸዋል። መች ነው ቋንቋውን የለመድሽው አንቺ? እዚሁ ገበያ ውስጥ ነው። የተለያየ ሀገር ዜግነት ያላቸው ሰዎች እየመጡ የሚፈልጉትን የሀገራቸውን የምግብ ግብአት የሚሆኑ የተለያዩ ነገሮችን የሚሸምቱበትን ጃፓን ገበያን ነበር በዛሬ አዲስ ጓዳችን ቅኝት ያደረግነው። አዲስ አበባችን ይህም አላት። ወጣቶች የሚፈጠርላቸውን የስራ ዕድል በአግባቡ መጠቀም ራሳቸውን ሊለውጡ እንደሚገባ ጠቆመ። በአንድ ጀንበር ለ2000 የክፍለ ከተማው ነዋሪዎች የስራ ዕድል መፍጠሩን የአቃቂ ቃሊቲ ክፍለ ከተማ አስተዳደር አስታውቋል። መሐመድ ኑር አሊ በዚህ ዙሪያ ተጨማሪ አለው። የአዲስ አበባ ከተማ አስተዳደር የወጣቶች የስራ ዕድል ፈጠራን ለማረጋገጥ ባሉት ጸጋዎች ለወጣቶች ድጋፍ እያደረገ ይገኛል። ይህንኑ ውጥን የሚያጠናክር የስራ ዕድል ፈጠራ ንቅናቄ መድረክ በአቃቂ ቃሊቲ ክፍለ ከተማ ተከናውኗል። በመድረኩ የተገኙት የአቃቂ ቃሊቲ ክፍለ ከተማ ዋና ስራ አስፈጻሚ አቶ አለማየሁ ሚጀና በክፍለ ከተማው ለስራ ፈላጊዎች በተለያዩ የሙያ መስኮች ስልጠናዎች ሲሰጥ መቆየቱን ገልጸው ክፍለ ከተማው ስራ ፈላጊዎችን ከተለያዩ ተቋማትና ድርጅቶች ጋር በማስተሳሰር የስራ ባለቤት እንዲሆኑ እያስቻለ ይገኛል ብለዋል። ተቋማትም ስራ አጦችን ለመቅጠር ፍላጎት አላቸው። ስራ አጦችም ደግሞ በተቋማት ውስጥ ስራ ለመቀጠር ይፈልጋሉ። ይሄን ሁለቱን የማገናኘት የማስተሳሰር ዓላማ የያዘ ነው ማለት ነው። 2018 በጀት ዓመት 13700 ሰዎች ቋሚ የስራ ዕድል ተፈጥሮላቸዋል። ወጣቶች የሚፈጠርላቸውን የስራ ዕድል በአግባቡ በመጠቀም ራሳቸውን ሊለውጡ እንደሚገባ ዋና ስራ አስፈጻሚው መልእክት አስተላልፈዋል። ከወጣቶቹም ደግሞ የሚጠበቀው
ኃላፊነታቸውን መወጣት አለባቸው። ተቋማቶቹ ምርታማ ሲሆኑ ነው እነሱም ማደግ የሚችሉት እነሱም መለወጥ የሚችሉት እና ሁለቱንም ሊያስታርቅ የሚችለው ይሄ ዜጋ ስራ ወዳድ መሆን አለበት። ስራ ማማረጥ ላይ የተጠመደ መሆን የለበትም። ባገኘው እድል ገብቶ የሚሰራ ለውጥም የሚያመጣ እና የነዛን ድርጅቶች የነዚህን ተቋማት አምራችነት እና ውጤታማነትና ስኬት ማምጣት የሚችል ኃይል ሆኖ መገኘት ነው የሚጠበቅበት። በአቃቂ ቃሊቲ ክፍለ ከተማ ከ21 ሺህ በላይ ለሚሆኑ የክፍለ ከተማው ነዋሪዎች የስራ ዕድል ለመፍጠር መታቀዱን የክፍለ ከተማው ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ ወይዘሮ ውቢት ዮሐንስ ተናግረዋል። በክፍለ ከተማችን በጣም ብዙ ድርጅቶች ይገኛሉ። ከ700 በላይ ድርጅቶች አሉ። እነዚህ 700 በላይ ድርጅቶች ብዙ የሰው ኃይል ይፈልጋሉ። የነሱን የሰው ኃይል ፍላጎትንና ስራ ፈላጊ ደግሞ 21 ሺህ በላይ በዚህ ሩብ ዓመት ብቻ የመዘገብነው በእጃችን ውስጥ ይገኛል። ቀጥሎ ደግሞ በ6 ወር መፍጠር ከሚጠበቅብን አንጻር እንደዚህ አይነት መድረኮችን በየወሩ ስራ ፈላጊዎችንና ድርጅቶችን የማገናኘት ሂደት ምን ቀጥለው ነው የሚሆነው። ዛሬ ማስጀመሪያ ሂደት ነው። ውጤታማ ነው። ብዙ ትምህርት ወስደንበታል። በቀጣይ ደግሞ አጠናክረን እንዳስተዳደር ምን ቀጥል ነው የሚሆነው። የስራ ዕድል የተፈጠረላቸው የማህበረሰብ ክፍሎች ያገኙትን ዕድል ተጠቅመው ራሳቸውን ለመለወጥ ዝግጁ መሆናቸውን ለኤኤምኤን ተናግረዋል። ስራ አጥነኝ አልነበረኝም። እቤት ነው መቀመጠው ልጄን ማሳደገው እቤት ነኝ። ከዚህ በፊት አይቼው አላቅም። በእንደዚህ አይነት የስራ ባለሀብቶች ተጋብዘው እንደዚህ ፊት ለፊት አግኝተናቸው የምትፈልጉትን እድል ተጠቀሙበት ብለውናል። እግዚአብሔር ከፈቀደልን እኛም ደግሞ የተሻለ ቢመቻችልን ጥሩ ነው ብዬ አምናለሁ። በተሰጠኝ እድልም በተሰጠኝ የስራ እድልም ጥሩ ነገር እንደማመጣ ተስፈኛ ነኝ። አመሰግናለሁ። ለተሰጠን እድል ደግሞ ለወጣቶች የበለጠ የተሻለ ነው ብዬ አምናለሁ። እኔም ደስ ብሎኛል። በቃ ይሄ ስራ ስላገኘው ደስ ያለ ራሴንም ለውጬ ልጆቼንም ብለውጥ ደስ ይለኛል። ዛሬ መጥቼ የሰማሁት ስራ ፈጥራ በጣም ውስጥ በጣም ነው ተደሰተ። እንዲሁም ከራሴ የበለጠም ባለ ቤቴም ሁሉ ይዤ መጥቻለሁ እንዲሰሩ ከኔ ደግሞ እኔ ከዚህ ከስቃጥል ደግሞ ሌላ ሰው ደግሞ እኔም ይዤ እንዲጠቀሙና እንደ ፋይዳ እንዲያገኙት ለማቅረብ ዝግጁ ነኝ። ስራ መስራት ፈልግ ነበር። ስራው ነው እንጂ ያጣሁት። አሁን ደግሞ ይሄ ስለተመቻቸልኝ ደስ ብሎኛል። ኢንዱስትሪዎችና ድርጅቶች ለስራ ዕድል ፈጠራ ሚናቸውን መወጣት እንደሚገባቸው በመድረኩ ተመላክቷል። ራሷን አውቃ ቤተሰቡ ራሱን በሚመጥን መልኩ ወልዶ ማሳደግ የሚችላቸውን ልጆች መውለድ የሚያስችል ፕሮግራም ማለት ነው የቤተሰብ በጤና ጣቢያ ባሉን ሆስፒታሎቻችን በአጠቃላይ እንደ ሀገርም እንደ ከተማም ለማህበረሰቡ በነጻ እየተሰጠ ነው። መርፌ ብንወስድ ያወፍረናል፣ መሃን ያደርጋል የሚል ብዙ ነገሮች አሉ። ደህንነቱ ያልተጠበቀ የጽንስ ማቋረጥ አገልግሎት ወይም በተለምዶ ውርጃ ብለን የምንጠራው ነገር ይከሰታል። የወር አበባ የመንጠባጠብ ነገር ሊኖር ይችላል። ራቱን የጠበቀ ራሱን በቻለ ክፍል በሰለጠነ ባለሙያ የቤተሰብ እቅድ አገልግሎት እየተሰጠ ነው። የሸማቾች ህብረት ስራ ማህበራት በሪፎርም ራሳቸውን ካዘመኑ ወዲህ በቁና ተወዳዳሪ ለህብረተሰቡ እሴት የተጨመረባቸውን ምርቶች በቀላሉ በአቅራቢያው እንዲያገኝ እያደረጉ እንደሆነ ተገለጸ። የምግብ ዘይት፣ ስኳርና ዱቄትን ጨምሮ የግብርናና የኢንዱስትሪ ውጤቶችን በበቂ መጠን ለ13 መሰረታዊ የሸማቾች ህብረት ስራ ማህበራት እያቀረበ እንደሆነም በንፋስ ስልክ ላፍቶ ክፍለ ከተማ የሚገኘው ንጋት በንፋስ ስልክ ሸማቾች ህብረት ስራ ዩኒየን አስታውቋል። ምትኩ ተሾመ ተጨማሪ አለው። ጀሞ አካባቢ ነው የምንገኘው። ወረዳ 13 ንፋስ ስልክ ላፍቶ ክፍለ ከተማ። ይሄ የወረዳ 13 ሸማቾች ህብረት ስራ ማህበር እንግዲህ ጥረት ለእድገት ሸማቾች ህብረት ስራ ማህበር ይባላል። ህብረት ስራ ማህበሩ ከተመሰረተ በርካታ ዓመታት ያስቆጠረ ሲሆን ለብዙ ዓመታትም በኋላ ቀር አሰራር እንደዚሁም ቆርቆሮ ቤት ውስጥ ባልተመቸ ሁኔታ አገልግሎት ሲሰጥ የቆየ ማህበር ነው። ከ2016 ዓመተ ምህረት ወዲህ በሰራው የሪፎርም ስራ ዘመናዊ የግብይት ስፍራ በመገንባት የራሱ የሆነ ሱቅ በማዘጋጀት ህብረተሰቡን በዚህ በምታዩት መልኩ ዘመናዊ የሆነ የምርት አቅርቦት ፈጽሞ ህብረተሰቡንም በጥራት በብዛት ምርት እያቀረበ እያገለገለ ይገኛል። የህፃናት ምግብ ሌሎች ነገሮች አልነበሩም ማለት ነው። ከዘመነ በኋላ
አቅርቦቱም ሰፋ ብሎ ዘይት፣ የተለያዩ አትክልት በፊትም አትክልት አልነበረም። አሁን ላይ አትክልትና ፍራፍሬ ጭምር በማቅረብ ነዋሪውን ተጠቃሚ ያደረጉ ይገኛሉ። ቀደም ሲል የነበረው በኮንቴነር ነበረ። ያው ብዙ ከአይጥ ጋር ከምናም ጋር ያያየን ነበረ ብዙ ነገርና ከአለመዘመን ጋር ተያይዞ ማለት ነው። አሁን ግን በመታየት መንገድ ከዘመነ በኋላ ግን በጣም ጥሩ ነው ያለው። ከመንግስት የሚወጡ እቃዎችን ነበረ የሚሸጠው ግን አሁን ማንኛውም በጥሩ መንገድ ራሱንም ትልቅ ደረጃ አድርሶ እንደ ሱፐር ማርኬት አድርጎ ከሌሎች ጋር ኮምፒቲሽን ፈጥሮ ለህዝቡ ተደራሽነት በማድረግና ዋጋም ተመጣጣኝ በሆነ መንገድ እያከፋፈለ ይገኛል። አሁን ባለበት ሁኔታ እሴት ተጨምሮ ለምሳሌ በጥሬ የሚቀርቡ ነገሮች ዱቄት ሆኖ ሰዎች በቀላሉ ሊያገኙ በሚችሉበት ሁኔታ ተፈጥሮ እንደዚህ ደግሞ አስፈላጊው ነገር ለምሳሌ ይሄ እንደ ፍሬሽ ኮርነር እንደመሆኑ መጠን አስፈላጊው አትክልቶች የሚቀርቡበት ሁኔታ ሆኖ የተሰራበት ነው ያለው። አሁን የምንገኝበት ቦታ ንጋት በንፋስ ስልክ የሸማቾች ህብረት ስራ ዩኒየን መጋዘን ውስጥ ነው። የዩኒየኑ ከተመሰረተ በርካታ ዓመታት ያስቆጠረ ሲሆን በዚህ በንፋስ ስልክ ላፍቶ ክፍለ ከተማ የሚገኙ ከ13 ያህል የሸማቾች ህብረት ስራ ማህበራት በስሩ ይገኛሉ ማለት ነው። የሸማቾች ህብረት ስራ ዩኒየኑ የስራ አስኪያጅ አቶ ዘሪሁን በቀለ እንደገለጹልን እንግዲህ በዚህ የህብረት ስራ ዩኒየን ከሚከፋፈሉ ምርቶች መካከል ለምሳሌ ጤፍን እንኳን ብንወስድ ቀይ ጤፍ በ9,000 ብር በኩንታል እንደዚሁም ደግሞ ነጭ ጤፍ ራሱ እስከ 10,000 ብር ባለው ዋጋ ለሸማቾች ህብረት ስራ ማህበራት እንደሚከፋፈል ነው የተገለጸልን። ዛሬ ገበያ ላይ ባለው ዛሬ በመጣችሁበት ዘይት በሁሉም ሸማች በሚባል ደረጃ 1400 ብር ነው ከኛ ወስዶ የሸጡ ያሉት። በነጋዴና በሌሎች ግለሰቦች ጋር ቢኬድ 1650 እስከ 1700 የተሸጠ ነው። ነጭ ጤፍን ወይ ሰርገኛ ጤፍን ብንወስድ እስከ 10,000 ብር ነው ከፍተኛ የኛ ጋር ያለው። ግለሰቦች ጋር 12,000 ብር ነው ያለው። ይሄ እንግዲህ የሚጨበጥ ነዋሪ መጥቶ እየገዛ ያለ እየተጠቀመ ያለ ነው። ይህ ሲሆን እኛ የምንገደደው ለአባሎቻችን ብቻም ሳይሆን በዚህም ምክንያት የዋጋ ልዩነት ስለፈጠርን በነዋሪዎቻችን በዜጎቻችን በአቅራቢያ ባሉት ነዋሪዎች ለመሸጥ ወይም ለራሳችን ለማስተዋወቅ ተገደናል። ከሪፎርም ስራዎች ጋር በተያያዘ በንፋስ ስልክ ላፍቶ ክፍለ ከተማ በሚገኙ 13ቱም ሸማቾች ህብረት ስራ ማህበራት በተሰራው ስራ እንግዲህ በቴክኖሎጂ የሚጠቀሙ የተለጠነ የሰው ኃይል ያፈሩ እንደዚሁም ደግሞ ግልጽነትና ተጠያቂነትን ያሰፈነ አሰራር የሚከተሉ ሸማቾች ህብረት ስራ ማህበራት እንዲመሰረቱ ተደርጓል ማለት ነው። በሪፎርሙ አንዱ የማህበራትን አቅም የማጠናከር ተወዳዳሪ እንዲሆኑ የማድረግ ስራ ነው የተሰራው። ከዚህ ውስጥ አንድ ወረዳ ላይ 2 ሸማች ህብረት ስራ ማህበራት በጣም ችግር የነበረባቸው ብዙ ጊዜ ኪሳራ ሲያስመዘግቡ የነበሩ በሪፎርሙ የማዋሃድና የማጠናከር ስራ ሰርተናል። ምናልባት ቅድም መጀመሪያ ላይ ስንመጣ ያያችሁት በውህደት የተፈጠረ ማህበር ነው። በሁለተኛ ዙር ሪፎርም ተቋም የማዘመን የመጀመሪያ የቀየርነውን ሰው ተቋም እንዲቀይር የማድረግ በአመለካከት ላይ በአስተሳሰብ ላይ የመስራት በጣም ለገጽታ ምቹ ያልነበሩ ለአገልግሎት ምቹ ያልነበሩ ተቋማትንም የማስተካከል የማዘመን ወቅቱን የሚመጥን የማድረግ ስራ ተሰርተዋል። ህብረት ስራ ማህበራት ደረጃቸውን የጠበቁና በብቁ አመራር የሚመሩ እንዲሆኑ እየተሰራ መሆኑን የአዲስ አበባ ከተማ ህብረት ስራ ኮሚሽን አስታወቀ። ኮሚሽኑ ሰፋፊ የሪፎርም ስራዎችን በማካሄድ ለውጥ እያስመዘገበ እንደሚገኝም ተገልጿል። ቤተልሔም አየነው ተጨማሪ አላት። የህብረት ስራ ማህበራት ለኢኮኖሚያዊና ማህበራዊ እድገት የማይተካ ሚና እንደሚጫወቱ ይታመናል። ማህበራቱ ለተቋቋሙበት ዓላማ በአግባቡ እንዳይውሉ ተግዳሮት የሆኑ ችግሮችን ለመቅረፍ የአዲስ አበባ ከተማ አስተዳደር ህብረት ስራ ኮሚሽን የሪፎርም ስራዎችን እያከናወነ እንደሚገኝ ገልጿል። የሪፎርም ስራው ማህበራቱን በብቁ አመራር የማደራጀትና አገልግሎት አሰጣጣቸው ደረጃውን የጠበቀ እንዲሆን ማስቻል እንዲሁም ሌሎች መሰረታዊ ጉዳዮች ላይ ትኩረት ማድረጉን የአዲስ አበባ ከተማ አስተዳደር ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ ተጫና አዱኛ አስረድተዋል። ሪፎርሙ ሰፊ ነው ብሎ አንድ ሁለት ነገር ብቻ አይደለም። ከአሰራር አንጻርም የነበሩ ለአሰራር ማነቆ የሆኑ የህግ ማዕቀፎችን የማሻሻል ስራዎች፣ ያልነበሩ የህግ ማዕቀፍ ያልነበራቸው አሰራሮችን የህግ ማዕቀፍ የማበጀት ስራዎች ሰፊ ስራ ነው የተሰራው። ከፍትህ ቢሮ ጋር ሆነው 2 ደንቦች ደንብ 170 እና 171 2016 ደንቦች ወጥተው አሁን በስራ ላይ ነው ያሉት። ሰፊ ስልጠና ተሰጥቶባቸው እነዚህ ደንቦች አጠቃላይ የነበረውን ሁኔታ ከአሰራር ማዕቀፍ አንጻር የነበሩ ክፍተቶችን ሊሞላ የሚችል አሰራር ነበረ። እሱ ተግባራዊ ማድረግ ተችሏል። ሌላኛው ከቴክኖሎጂ አንጻር ነው። ቴክኖሎጂ አሰራሮቻችን በቴክኖሎጂ ከማዘመን አንጻር አሁን 2 ቴክኖሎጂዎች ለምተው ወደ ተግባር እንቅስቃሴ ገብተናል። አሁን
በተቋሙ የተሰራው ማሻሻያ ተግባር ውጤታማ ስለመሆኑ የተገለጸ ሲሆን በዚህም ተጨባጭ ለውጦች ስለመገኘታቸው ተብራርቷል። ሸማች ህብረት ስራ ማህበራት የምንላቸው ሰፊ ሪሶርስ ያለባቸው ተቋማት ናቸው። በ2004 የተላለፈላቸው የህዝብ ተቋማት ሰፊ የህዝብ ተቋማት አሉ። እነዚህ የመዝናኛ ሱቆች፣ የተለያዩ ነገሮች ቁጥራቸው አንድ በአንድ ስንቆጥር ወደ 2700 የሚበልጡ የህዝብ ተቋማት ናቸው እንዲያስተዳድሩ ከተማ አስተዳደሩ አሳልፎ የሰጣቸው። እነዚህ ተቋማት ብዙዎቹ በክራይ ላይ ነው የነበሩት። አከራይቶ ነው ሲጠቀሙበት የነበረው ህብረት ስራ ማህበራት። አሁን በሪፎርሙ በደንባችን ክራይ ማስቀረት ችለናል። ወደ 2700 የሚሆኑት ኦልሞስት 90% ክራይ ውስጥ ነው የነበሩ ናቸው። አሁን ብዙዎቹን ኦልሞስት በፍርድ ቤት ክርክር ያለባቸው ካልሆነ በስተቀር ከክራይ ነፃ አድርገናል። ይህም በመስራታችንም የማህበራት ገቢ እየጨመረ ነው ያለው። ህብረት ስራ ማህበራት የዋጋ ንረትን ከማረጋጋት አንጻር ከፍተኛ ሚና አላቸው ያሉት ምክትል ኮሚሽነሩ ለዚህም የግብርና ምርቶችን በተመጣጣኝ ዋጋ ከማቅረብ ጀምሮ የተጠቃሚዎች ቁጥር ከፍተኛ በሚሆንባቸው የበዓላት ወቅት ላይ በተለየ መልኩ የሚሰራበት ሁኔታ ስለመኖሩ አብራርተዋል። የዋጋ ንረቱን ከማረጋጋት አንጻር እንደ ከተማ አስተዳደር አዲስ አበባ ላይ ህብረት ስራ ማህበራት ከፍተኛ ድርሻ ነው ያላቸው። ለዚህ ደግሞ የከተማ አስተዳደሩም ትልቅ ድጋፍ ነው የሚያደርገው። ለኛ ሸማች ህብረት ስራ ማህበራት ድጎማ ሪቮልቪንግ ፈንድ በጀት መድቦ ነው ከተማ አስተዳደሩ እየደጎመ ያለው። የሪቮልቪንግ ፈንድ ምርቶችን በተለይ ግብርናና ኢንዱስትሪ ምርቶችን በተመጣጣኝ ዋጋ ከክልል ማህበራት ጋር በጋራ በቅንጅት በመስራት ቀጥታ አምጥቶ ያለ ማንም ጣልቃ ገብነት በትንሽ ትርፍ ለህብረተሰቡ እንዲደርስ የማድረግ ስራ ነው እየተሰራ ያለው። በዓላት ሲመጡ ደግሞ በተለይ የህዝብ በዓላት ሲመጡ ደግሞ ለበዓላት የሚያስፈልጉ ግብአቶች በልዩ ሁኔታ ይታቀዳሉ። ከዚህ አንጻር እንደ አዲስ አበባ ህብረት ስራ ማህበራት ከፍተኛ ድርሻ አላቸው። ገበያን ከማረጋጋት አባላቶቹን ተጠቃሚነት ከማረጋጋትም አንጻር ገበያን ከማረጋጋት ከፍተኛ ድርሻ እየተጫወቱ ያሉ ማህበራት ናቸው ማለት ነው አዲስ አበባ ውስጥ። ይሄ በተጨባጭ የሚታይ ነው። ማህበራቱ ላይ በብዙ መልኩ ችግሮች እንደነበሩ ያስታውሱት ምክትል ኮሚሽነሩ ይህንን ለመቅረፍ ህጋዊ እርምጃዎችን በመውሰድ የማጣራት ስራ መከናወኑን አንስተዋል። ማህበራቱ በተገቢው መልኩ ህብረተሰቡንና ራሳቸውን ተጠቃሚ እንዲያደርጉ የሁሉን ርብርብ እንደሚጠይቅም ተመላክቷል። ወደ ዕለቱ የጤና መረጃችን እንሻገራለን። የዛሬው የጤና መረጃችን ከ60 ዓመት ዕድሜ በላይ ያሉ አዛውንቶች ላይ የሚከሰት የመርሳት ህመምን የተመለከተ ይሆናል። በእድሜ ምክንያት ከሚከሰተው ጤናማ የመርሳት ችግር ውጪ የሚታይ የመርሳት ችግር በሕክምና መታገዝ የሚችል የህመም አይነት ስለመሆኑ የጤና ባለሙያዎች ይናገራሉ። ይህን መሰል የመርሳትና ምልክቶችን የቤተሰብ አካላት በሚያዩ ጊዜ ወደ ሕክምና ተቋም መውሰድ ይገባል ይላሉ የሕክምና ባለሙያዎች። ለመሆኑ በእድሜ ምክንያት ከሚከሰተው ጤናማ የመርሳት ህመም ውጪ የሚከሰተው የመርሳት ህመም ዋነኛ ምልክቶቹ ምንድናቸው? ምልክቶቹ የታዩበት ሰውስ ምን ጥንቃቄ ሊያደርግ ይገባል? በሕክምናስ ምን ድጋፍ ሊደረግለት ይገባል? የሚሉ ጥያቄዎችን ይዛ ሪፖርተራችን አልማዝ ሙሉጌታ በጥቁር አንበሳ ስፔሻላይዝድ ሆስፒታል ሐኪም የሆኑትን የነርቭ ሐኪም ተመርማሪ ዶክተር ያሬድ ዘነበን አነጋግራ ተከታዩን ምላሽ ይዛ ተመልሳለች። አብረን እንከታተል። ዶክተር ያሬድ ዘነበ እባላለሁ። በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ጥቁር አንበሳ ሆስፒታል ውስጥ በነርቭ ህክምና ክፍል ውስጥ በመምህርነትና በሐኪምነት እንዲሁም በተመራማሪነት አገለግላለሁ። አሁን ባለው የዓለም ጤና ድርጅት መረጃ መሰረት ከ65 እና ከዛ በላይ የሆኑ ሰዎች ወይ አረጋውያን የሚባለው በእኛ ሀገር ከዛ ጋር ተያይዞ የመጡ ብዙ ተጓዳኝ ህመሞች አሉ። በተለይ አካላዊ ምልክቶች ብዙዎቻችን የምናውቃቸው አሉ። የመገጣጠሚያ፣ የጡንቻ ችግር፣ የመራመድ፣ የአጥንት መሰበር እንደዚህ ገጥማል። ግን ብዙ የማይታከመው የአንጎል ውስጥ ያለው የነርቭ ስርዓት እክል ሲገጥመው ነው እና እንዲህ እንደሌላ የሰውነት ክፍላችን አንጎላችንም ያረጃል። በአማካኝ አንድ ግለሰብ ውስጥ አንጎላችን ከ80 እስከ 100 ቢሊዮን የነርቭ ሴሎች ተዋቅረው ነው ይሄን የሰሩት የሚባለው እና እነኚህ ሴሎች ግን አንዱ ከሌላው ጋር ደግሞ ለመናበብ የኤሌክትሪክ ንግግር ያደርጋሉ ወይ ሲግናል ይነካካሉ። ያንን ለማድረግ ደግሞ በትሪሊየን የሚቆጠር መልእክት ይላላካሉ። ስለዚህ ከልጅነት ጀምሮ ዳዴ ማለት ጀምረን መራመድ ጀምረን ቁጥር ተምረን እዚህ እስክንደርስ አይምሯችን በተለያየ መንገድ ራሱን እያሳደገ እውቀት እያዳበረ ይሄዳል። አሁን ላለው ማንነታችን መሰረት የሆነው ይሄ አንጎል ነው። ይሄን አንጎል እንግዲህ በዋናነት የምንጠቀመው ለሁለት ነገር ነው። አንድ ከከባቢያችን የመጡ መልእክቶችን የሚተረጉመው ይሄ ነው። ምክንያቱም አንጎል ራስ ቅል ውስጥ የተቀመጠ ጨለማ ውስጥ ያለና ምን እንደሚከናወን አያውቅም። እሱ ግን የሚከናወነው የሚረዳው በአምስቱ ስሜት ሕዋሳት ከአካባቢያችን ጋር ከውስጥ ክፍላችን ደግሞ ከልብ ከአንጀት ከመሳሰሉት ጋር ደግሞ በሌሎች ነርቮች መልእክት ይደርሰዋል።
ያን የደረሰውን መልእክት ከበፊት ትውስታ ጋር በማጣመር ወይ ደግሞ በማወዳደር አዲስ ትውስታ በመፍጠር ደግሞ ለሱ ምላሽ ይሰጣል። ያ ማለት ጡንቻችንን ያዛል፣ ሰውነታችን እንድናንቀሳቀስ ያደርጋል፣ ለወደፊቱ እንድናቅድ እንድንሰራ ያደርጋል። ይህን የማድረግ ችሎታችን ከጊዜ ወደ ጊዜ እየቀነሰ ሲሄድ በተለምዶ እንግዲህ አንድ ሰው እርጅና ነው ብቻ ብለን የምንተዋቸው ነገሮች አሉ። ምናልባት ቁልፉን አስቀምጦ አንድ ሁለቴ ሊቸገር ይችላል። ለሰው ብር አበድሮ ብዙ ኩላ ነገር ላይ ፈጠር ይችላል ወይ ወጥቶ መግባት ላይ ይቸገር ይችላል። እነኛ አይነት ለውጦች ብዙ ጊዜ እድሜ ሲገፋ የምናያቸው ናቸው። ግን እንደ ህመም እንደ ችግር የምናየው ወይ ደግሞ በሳይንሱ ዲመንሻ ወይ ደግሞ የነርቭ መሞት ተከሰተ የምንለው እነኚህን የአንጎል ስራዎች ከጊዜ ወደ ጊዜ በቋሚነት እየቀነሰን ስንሄድ ምናልባት ህመሙ ሲጀምር እንደዚህ ብለ አንድ ቀን ሲጀምር ላልናየው እንችላለን። ግን በፊት ስራ ሲሰራ የነበረ ወጥቶ ሲገባ የነበረ ሲያሽከረክር የነበረ ግለሰብ ማሽከርከር ሲተው ደጋግሞ ሲጋጭ መሄጃ መንገዱ ሲጠፋው ወጥቶ መግባት ሲቸገር ያ ማለት አካባቢን ለመቃኘት የሚያገለግለው የአንጎል ክፍል መጠኑ እየቀነሰ ነው ማለት ነው። ከዛ በተጨማሪ ብዙዎቻችን የማናስተውለው መዘንጋት ነው። አንድ ነገር አስታውሰን ከአንድ ሰው ጋር ተዋውቀን ወይ አንድን ሰው ሀሳብ ተረድተን መልስ እንድንሰጥ የሚረዳን የአንጎል ክፍሎች አሉ። በተለይ ቴምፖራል ሎብ የሚባለው የመሀለኛው ክፍል ሂፖካምፐስ፣ ፓራሂፖካምፐስ የሚባሉ የነርቭ ግንኙነቶች አሉ። እነኚህ ምንድናቸው? አንድ ሰው ከሌላ ሰው ጋር በሚነጋገርበት ጊዜ ወይ ደግሞ መልእክቶችን ይዞ ደግሞ ለመመለስ ያንን ደግሞ እንደ ትውስታ ለመያዝ በተለይ አጭር ጊዜ የሚሆኑ ትውስታዎችን የሚሰራው አንጎል ይሄ ነው። ጊዜ እየጨመረ ሲሄድ ግን ይሄ ስራ ወደ ሌላው አንጎል እያጠናከረ ሄድና የቆየ ትውስታ እንድንይዝ ይረዳናልና ይሄን የሚያደርገው የአንጎል ክፍል እየቀነሰ ሲመጣ እንግዲህ የማስታወስ ወይ ደግሞ የመዘንጋት ችግር ገጠመን እንላለን። የፊተኛው ደግሞ በተለይ ከፊት ያሉት እነኚህ ክፍሎች ደግሞ በሚጎዱበት ጊዜ ማቀድ፣ ማሰላሰል፣ ነገሮችን ለመከወን መቸገር፣ ሂሳብ መስራት መቸገር የመሳሰሉት እንዲሁም አልፎ አልፎ በባህሪ ለውጥ ማለት አብዛኛው ማንነታችን የሚቆጣጠረው ክፍል ስለሆነ በተለይ ሊምቢክ ሎብ የሚባለው ስለዚህ ስሜት መቆጣጠር አለመቻል ወይ ደግሞ በጣም ደንታቢስ መሆን፣ በጣም መደበት፣ በጣም ጭንቀታማ መሆን እነዚህ ይመጣሉና ያልነበሩ አይነት ምልክቶች ቤተሰቦች ሲያስተውሉ ይሄ ነገር ጤናማ እርጅና ከምንለው ውጭ ሆነና እንደ ህመም የሚታይ ስለሆነ በባለሙያ መጥተው እንዲታዩና ህመሙ ከታወቀ አንድ ሶስተኞቹ ላይ ምክንያት አላቸው። የዚህ ጋር ባጭ በቅሎ ሊሆን ይችላል ወይ ስትሮክ ተከስቶ ወይ የተለያየ ኢንፌክሽን ሊመጣብን ይችላልና እንደ የሚጎዳው አንጎል ክፍል ምክንያቱ ይለያያል። ግን በብዛት የምናየው የመዘንጋት ወይ ደግሞ አልዛይመር የምንለው ስለሚሆን ብዙ ሰዎች ይሄ ችግር ሲገጥማቸው ወደ ሕክምና መጥተው ህመሙን መለየት ከታወቀ ደግሞ መንስኤው ማከም ማናከመውና የሚብስም አይነት እንኳን ቢሆን ስሜቱን በመቆጣጠር ታማሚዎችና ቤተሰቦቻቸው መርዳት የምንችልበት እድል አለ ማለት ነው።